ምን ልናይ እንችላለን በቅርቡ? አቅሙም ለሃለው ሪሊ ዊሉም የለው ፍላጎት ማለት ሳይሆን ከውስጥ የሚመነጨው ነገር የለውም። አልቋል። እንደ ሲቲንግ ዳክ ነው የኢትዮጵያ 4 ኪሎ መንግስት ጀስት ሌሎቹ በፈለጉት ሰዓት ላይ የሚያድኑት ድኩላ አይነት ወይ ዳክዬ በለው ተቀምጦ ነው የሚጠብቀው። አያደርገውም። አቅሙም የለውም፣ ችሎታውም የለውም። ያን አያደርገውም። ሁኔታዎችም አይ ቲንክ የሚፈቅዱለት አይደለም። ማድረግ የሚችል ቢሆን ኖሮ ያደርገው ነበር። የሁሉ አይተህ እንደሆነ እኮ የሁሉ ጭወትና መለፍለፍ አይተዋል። መቆርጠም፣ ማቅለጥ ምናምን ነገር ምናምን የሚባለውን ነገር በሙሉ ስትሰማ ሙያ በልብ ነው የሚባል ነገር አለ በአገራችን። ከሙያ ጋር ችግር ያለባቸው ሰዎች መሆናቸውን በሱ ነው የምረዳ ያለው። እንዲህ አይነት ነገር አሁን ያልከውን ነገር አስቀድሞ ማድረግ ያሰበ ጸጥ ብሎ አድብቶ አንድ ቀን ተነስቶ አንድ ነገር አድርጎ ነው የሚያሳያለው። እንዲህ አይነት ለኢንተርናሽናል ለዓለም አቀፍ ማህበረሰቡ እንዲረዳቸው የፒአር ስራ እየሰሩ ነው ምናምን የሚለው እንዲህ አይነት ነገር አይሰራም። ከሰራ በኋላ ነው የሚያስብበት እንጂ እንደዚህ አይነት ፍንጭ እየሰጠ ባለዋለ ቆረጥሟለሁ እያለ ወደዛ የሚሄድ ነገር ነው። የፈሪ ፉከራ ነው የተያዘው። የላቸውም። ሁሉ ነገር ተሟጦ አልቆ እየጠበቁ ያለው መቼ ተባብረው መጣው ምን ያደርጉናል የሚለው ነገር ቁጭ ብለው እየጠበቁ ነው። ያ ደግሞ የማይቀርላቸው ይመስለኛል። እኔ ተባብረው የመጡለታ ያለፈው ጊዜ ካንተ ጋር ስንነጋገር ነው መሰለኝ አብይ አህመድ 2027 በፈረንጆች አቆጣጠር ስልጣን ላይ አይገኝም ብያለሁ። አሁንም ያባባሌ 6 ወር በኋላ ስልጣን ላይ ከተገኘ እኔ በጣም ነው የምገረመው። በአጭር ጊዜ ውስጥ ትልልቅ ለውጦች ይታያሉ የሚል እምነት ነው ያለኝ። ትልልቅ ለውጦች እና ካሁኑም እርግጠኛ ነኝ አካባቢ ጋር የተባበሩ የተለያዩ አካላት መሄጃቸውን እያስቡ በየት ነው የምናመልጠው፣ እንዴት ነው የምንወጣው፣ ኮንቲንጀንሲ ፕላንስ በሙሉ ያዘጋጀ ይመስለኛል። የዘማ ሰዎችም ጨምረ የአብድም ሰዎች። ምክንያቱም አየህ ተባብረው የሰሩት ወንጀል በዛ ሀገር ላይ ማኖር የሚያስችል አይደለም። ሪሊ ተመልካቾች የመጨረሻው ንግግር ላይ ተባብረው የሰሩት ወንጀል አለ። ተባብረው የሰሩት ወንጀል የሚያኖራቸው ማኖር የሚያስችል አይደለም። ተባብረው የሰሩት ወንጀል ነው፣ ማኖር የሚያስችላቸው አይደለም። አንድ ነገር አንዳርጋቸው ብዙ ጊዜ ሰጠው። 6 ወር እቃው እስኪሸክፍ ምናምን ሊያደርጉ ይችላል። 6 ወር መቆየት አይችልም አብይ አህመድ። 6 ወር ማክስ 6 ወር ከቆየ እኔ ምናምን ያለው 6 ወር ማቆየት አይቻልም። እኔ ደግሞ ከሱ የተለየ ያለኝ 3 ወር እሱ እንግዲህ አንዳርጋቸው 6 ወር ብሏል። ዛራ ሚዲያ 3 ወር ይላል። እኔ እንደግለሰብ ዛራ ሚዲያ 3 ወር ይላል። 6 ወር ያለው ነገር አለ። መቼ ተጀምሮ መቼ 6 ወር እንደሚሆን የምናየው። ለማንኛውም ግን ሙያ በልብ ነው እንደሚባለው ወላጆች ያው ተረተረታል አባቶቻችን የሚጎርር የሚያደርግ ዝገብርን አዲው አይገብር አይነገር የሚባል ተረት አለ። መፈጸም የሚችል የሆነ ነገር ማድረግ የሚችል እናቱ እንኳን ማለት the closest person በህይወታችሁ the closest የምትባል ለእናቱ እንኳን አይናገርም ማለት ነው። ራሱ ነው የሚያደርገው፣ ራሱ ነው የሚፈጽመው ማለት ነው። እና ቱልቱላ እንደ ሰም ትቀልጣለች። ፍትሃዊ ጽምዶ ኢፍትሃዊ ነች፣ ክብረ ነክ ነች። ምንድነው ያለው? ኢፍትሃዊ የሆነ ቋንቋም ተጠቀመ። ኢፍትሃዊነት ማለት ነው